ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ሜድሮክ ኢንቨስትመንት ግሩፕ ታሪካዊ ዋቢ ሸበሌን ሆቴል ገዛ። ሜድሮክ ኢንቨስትመንት ግሩፕ በኢትዮጵያ የሆቴል ኢንዱስትሪ ውስጥ ያለውን ድርሻ የሚያሰፋ ሌላ ትልቅ ግዢ መፈጸሙን ተረጋገጠ። የኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በደማርያም መኮንን የሽያጭ ስምምነቱን ትላንት ተፈራርመዋል። ዋቢ ሸበሌ ሆቴል በአዲስ አበባ መሃል ከተማ ሜክሲኮ ልደታ የሚገኝ በመሆኑ እድሳቱ ሲጠናቀቅ የአካባቢውን የንግድ እንቅስቃሴ ከማነቃቃቱም በላይ ለከተማዋ ውበት ትልቅ አስተዋጽኦ ይኖረዋል። ሆቴሉ ወደ ማሪዮት ደረጃ ሲያድግ የውጭ ምንዛሪ ግኝትንም በከፍተኛ ሁኔታ ይጨምራል ተብሎ ይጠበቃል። ሆቴሉ በ1960ዎቹ የተገነባው በታዋቂው ፈረንሳዊ አርክቴክተሮች እንደነበር የሚታወስ ሲሆን የሜድሮክ እድሳት የሆቴሉን ጥንታዊና ታሪካዊ የሥነ ሕንፃ ቅርጽ ሳይሸረሽር ዘመናዊ ቴክኖሎጂዎችን ብቻ የሚያካትት ዓላማ እንዳለው ተጠቁሟል። ከፍተኛ በጀት የሚፈጀው ይኸው የማዘመን ፕሮጀክት በግንባታው ወቅት ለበርካታ ዜጎች የሥራ ዕድል ከመፍጠሩም ባለፈ ሆቴሉ ሙሉ በሙሉ ወደ ሥራ ሲገባ በመቶዎች የሚቆጠሩ ኢትዮጵያውያን በዓለም አቀፍ የሆቴል አገልግሎት ደረጃ ስልጠና የሚያገኙበትና የሚቀጠሩበት ዕድል ይፈጥራል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታስተናግደው ታላቁ ኮፕ 32 ጉባኤ በሺዎች የሚቆጠሩ እንግዶች የሚስብ በመሆኑ ዋቢ ሸበሌ ይህን ኃላፊነት ለመወጣት ከሚዘጋጁ ቀዳሚ ሆቴሎች አንዱ ሆኗል። ዋቢ ሸበሌ የተገነባው በግርማዊ ቀዳማዊ አፄ ኃይለ ሥላሴ መልካም ፈቃድ ልዑል መኮንን ልጆች መተዳደሪያ ነበር። ሆቴሉ በታሪኩ በርካታ ዓለም አቀፍ ስብሰባዎችንና ታዋቂ ዲፕሎማቶችን ያስተናገደ የኢትዮጵያ የቱሪዝም ምልክት ነው። የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም። የሕግ ባለሙያ ሙሉዓለም ጌታቸው እንዳሉት ከትላንት ጀምሮ ሁሉም የአሜሪካ የኢሚግሬሽን ቪዛዎች መሰጠት ተቋርጧል። በዚህም የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የሕግ ባለሙያ አቶ ሙሉዓለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው፣ ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የሕግ ባለሙያው ገልጸዋል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ዲቪ ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግራንት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበር አይዘነጋም። ትራምፕ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ለሰላም ምክር ቤት ጋበዙ። ዶናልድ ትራምፕ የካቶሊክ ቤተክርስቲያን መሪ የሆኑትን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ በሚያቋቁሙት ዓለም አቀፍ የሰላም ምክር ቤት ላይ እንዲሳተፉ ጥሪ አቅርበውላቸዋል። የቫቲካን የውጭ ጉዳይ ሚኒስትር ካርዲናል ፔትሮ ፓሮሊን በሰጡት መግለጫ ቅዱስ አባታችን ግብዣው ደርሷቸዋል፣ እያሰብንበት ነው ብለዋል። ቫቲካን ውሳኔ ለመስጠት ጊዜ እንደሚያስፈልጋትና ጉዳዩን በጥልቀት እየመረመረችው መሆኑን ገልጸዋል። ካርዲናል ፓሮሊን አክለውም ቫቲካን በገንዘብ ረገድ ድጋፍ የማድረግ አቅም እንደሌላትና የምክር ቤቱ አወቃቀር ከዓለም አቀፍ ሕግጋት ጋር ያለውን መጣጣም እንደምትከታተል አስረድተዋል። በመጀመሪያ በጋዛ ያለውን ግጭት ለመፍታት ታስቦ የተጀመረ ቢሆንም አሁን ግን በዓለም ዙሪያ ያሉ ግጭቶችን ለመፍታት ሰፊ ተልዕኮ እንዲኖረው ታቅዷል። ትራምፕ ከ60 በላይ የዓለም መሪዎችን የጋበዙ ሲሆን እስካሁን ሩሲያ፣ እስራኤል፣ ግብፅ፣ ካዛኪስታን፣ ሞሮኮ እና አርጀንቲና ግብዣውን ተቀብለዋል። እንደ እንግሊዝ፣ ስዊድን እና ኖርዌይ ያሉ የአውሮፓ ሀገራት ምክር ቤቱ የተባበሩት መንግስታት ዩኤን ሚና ሊተካ ይችላል በሚል ስጋት ግብዣውን ውድቅ አድርገዋል። ቋሚ አባል ለመሆን ሀገሪቱ $1 ቢሊዮን እንዲያዋጡ ጥሪ መቅረቡም ተነግሯል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባለፈው ዓመት ግንቦት ወር የተመረጡና የመጀመሪያው አሜሪካዊ ጳጳስ በጋዛ ስላለው ሰብአዊ ሁኔታ ቀደም ሲል ስጋታቸውን ሲገልጹ መቆየታቸው ይታወሳል። ዶናልድ ትራምፕ በቴክኒክ ብልሽት ዘግይተው ስዊዘርላንድ ገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም አቀፍ የኢኮኖሚ ፎረም ለመሳተፍ ስዊዘርላንድ ዙሪክ ገብተዋል። ፕሬዝዳንቱ የተሳፈሩበት ኤርፎርስ ዋን በረራ ከጀመረች በኋላ በገጠማት መጠነኛ የኤሌክትሪክ ብልሽት ምክንያት ወደ ሜሪላንድ ለመመለስ ተገዳ ነበር። በዚህ የቴክኒክ ችግር ምክንያት ፕሬዝዳንቱ አይሮፕላን ቀይረው ጉዟቸውን የቀጠሉ ሲሆን በታቀደላቸው ሰዓት ሳይሆን በ3 ሰዓታት ዘግይተው ዙሪክ ደርሰዋል።
ፕሬዝዳንቱ ዙሪክ እንደደረሱ በሄሊኮፕተር ወደ ዳቮስ ያቀኑ ሲሆን እዚያም በዓለም መሪዎች ንግግር እንደሚያደርጉ ይጠበቃል። የትራምፕ ጉብኝት የተከናወነው እንደ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዩክሬን ቭላዲሚር ዘለንስኪ ያሉ መሪዎች በጉባኤው ላይ እንደማይገኙ ባሳወቁበት ወቅት ነው። በማህበራዊ ሚዲያ ላይ በተሰራጨው የመጀመሪያ ቪዲዮ ፕሬዝዳንቱ ከአውሮፕላን ሲወርዱ በረጅሙ ሲተነፍሱና የተቀበላቸውን ሕዝብ ሲመለከቱ ታይተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረጉት ንግግር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ግዢ ዙሪያ በሰነዘሩት የንግድ ታሪፍ ዛቻ ላይ ጠንካራ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ በአውሮፓ ግሪንላንድ ለአሜሪካ አሳልፋ ካልሰጠች በፈረንጆች የካቲት 1 ጀምሮ በፈረንሳይ ወይንና ሻምፓኝ ላይ 200% ጨምሮ በሌሎች የአውሮፓ ምርቶች ላይ ከፍተኛ ታሪፍ እንደሚጥሉ ዝተዋል። የማክሮን ምላሽ አውሮፓ በኃይል የሚጫኑ ደንቦችን አትቀበልም፣ በፍርሃትና በጉልበተኝነትም አንንበረከክም ብለዋል። ማክሮን አክለውም አውሮፓ ከበርባሪነት ይልቅ የሕግ የበላይነት፣ ከጉልበተኝነት ይልቅ ደግሞ ክብርን ትመልጣለች ብለዋል። ትራምፕ ማክሮን ስለ ግሪንላንድ እቅድ የጠየቁትን የግል የጽሑፍ መልእክት ፕራይቬት መሴጅ ለሕዝብ ይፋ ማድረጋቸው የዲፕሎማሲ ስነ ምግባር መጣስ ተብሎ ተፈርጇል። ማክሮን በንግግራቸው ወቅት የጥቁር መነጽር አድርገው የታዩት በአይናቸው ላይ ደም ስር በመፈንዳቱ ራፕቸር ብለድ ቬዝል ምክንያት እንደሆነ ኤሊዜ ፓላስ አስታውቋል። ማክሮን ዛሬ ከዳቮስ የሚወጡ ሲሆን ትራምፕ ደግሞ በዚሁ ዕለት ንግግር እንደሚያደርጉ ይጠበቃል። ሁለቱም መሪዎች ፊት ለፊት የመገናኘታቸው እድል ጠባብ ቢሆንም ማክሮን ትራምፕን ለሐሙስ ፓሪስ እንዲመጡ መጋበዛቸው ተሰምቷል። እሺ ካላችሁ እናመሰግናለን። አይ ካላችሁ ግን አንረሳውም። የትራምፕና የግሪንላንድ አዲስ ፍጥጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ የኢኮኖሚ ጉባኤ ላይ በሰጡት መግለጫ ግሪንላንድ የዩናይትድ ስቴትስ አካል ለማድረግ ያላቸውን ፍላጎት በድጋሜ በማንሳት ለዴንማርክ መንግስት ጠንከር ያለ ማስጠንቀቂያ ሰጥተዋል። ትራምፕ ለዴንማርክ ባስተላለፉት መልእክት ምርጫው የእናንተ ነው፣ እሺ ካላችሁ እናመሰግናለን፣ አይ ካላችሁ ግን ይህን ውሳኔያቸውን አንረሳውም ብለዋል። ኃይል ተጠቅሜ መውሰድ እችል ነበር፣ ግን ኃይል መጠቀም አልፈልግም ሲሉ ገልጸዋል። እኛ የምንጠይቃችሁ ግሪንላንድ ብቻ ነው፣ እሷ ቀደም ሲል የኛ ነበረች በማለት ደሴቷ የአሜሪካ ስትራቴጂካዊ ጥቅም ወሳኝ መሆኗን አጽንኦት ሰጥተዋል። አሜሪካ ለአውሮፓ ጥበቃ ከፍተኛ ገንዘብ እንደምታወጣ የገለጹት ትራምፕ ያለ እኔ ኔቶ አይኖርም ነበር ካሉ በኋላ አውሮፓውያን አጋሮች ግን አመስጋኝ አይደሉም ሲሉ ወርፈዋል። የምንጠይቀው ዓለምን ለመጠበቅ የሚረዳ የበረዶ ቁራጭ ነው። ይህ ደግሞ ለ10 ዓመታት ከሰጠናችሁ አንጻር በጣም ትንሽ ጥያቄ ነው። ትራምፕ አክለው ወደ ዋይት ሃውስ ለሁለተኛ ጊዜ ሲመለሱ አገሪቱን በከፍተኛ ዋጋ ግሽበትና በዩክሬን ጦርነት ውስጥ እንዳገኟት ገልጸው እሳቸው ቢሆኑ ኖሮ የዩክሬን ጦርነት በአንድ ቀን ውስጥ እንደሚቆም በድጋሜ ተናግረዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ለማገናኘት እሞክራለሁ አሉ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ትላንት ምሽት ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜ መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዘገባቸው ገልጸው እንኳን ደስ አለው ብለዋቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር፣ በጉዳዩ ትኩረት መስጠቱን ይቀጥሉ ሲሉ አሞካሽተዋል። የግብፁ መሪ በመቀጠል የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝ የታላቁ የኢትዮጵያ ህዳሴ ግድብ በሚመለከት ነው። በዚህ ጉዳይ ትራምፕ ለግብፅ ለሚያደርጉት ድጋፍ አመስግነዋል። በትራምፕ በመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል።
ፕሬዝዳንት ትራምፕ የታላቁ ህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰዋል። የግንባታው ወጪ የሸፈነው እኛ ነን ብለው ትራምፕ ይህን ሲሉ የመጀመሪያ አይደለም። ከቀናት በፊት እኛ ነን ፋይናንስ ያደረግነው ብለው ነበር። ከወራትም በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጠው ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ በትላንትናው ንግግራቸው ላይ በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያው የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀኩ ብለዋል። ድርድሩ ሳይቋጭ የቀረው በዛ እንደሆነ ጠቁመዋል። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ አያለው ሲሉ ተደምጠዋል። ግድቡ የናይል ወንዝን ይገታል። ከረጅም ጊዜ በፊት ሲገነቡት እና ፋይናንስ ያደርጉት ውይይት ሊያደርጉት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግር ተናግረዋል። ትራምፕ በግብፅ እና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎችን እንደሚያደርጉ ገልጸዋል። የሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት አልሲሲ ፊት ለፊት የሚያገናኘት ሐሳብ እንዳላቸው ግን አሳውቀዋል። ትራምፕ ላለፉት 12 ገደማ ዓመታት ግብፅን በመምራት ላይ የሚገኙትን አብዱልፈታህ አልሲሲ ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ፣ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝዳንት ነግረዋቸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።